እኔም ቡዜም ከአብርሽ አጠገብ ስለሆንን ሩታ እኔና ቡዜ ላይም ለመበቀል ብዙ ነገር እያደረገች እንደሆነ ደርሰናል። እንግዲህ አሁን የሆነ ነገር አስባ ከሆነ ትምጣ እስቲ ቀጥታ። አሁን ደግሞ ሩታ አጠገብ ያልሆን ነው አሁን ላይ ሩታ ልክ ስላልሆነች ብቻ ነው። በቃ የምታደርጋቸው ነገሮች በፍጹም ልክ ስላልሆነ ነው። ምክንያቱም እቺ ሩታ ድሮ መናቃት ሩታ አይደለችም። የምሬን ነው። ድሮ መናቃት ሩታ ምን አይነት ፍቅር እንደምትሰጥና ምን አይነት አክብሮት እንዳላት በደንብ እናውቃለን። አብርሃም የወደዳትና ያገባት ለዛ ነው። አሁን ላይ ግን የምታደርገው ሩታ እቃ እያሳጠበች በተጣላው ሰው ፊት እቃ እያሳጠበች እና ደግሞ በጥፊ እየመታችው እያንቋሸሸችው ፍቅር የማሰጠው አክብሮት የማሰጠው ሩታ ስለማናቃት ነው አጠገቧ ያሉን ነው። እኔም ቡዜም ከዚህ በፊት እኔም ቡዜም ከሩታ አጠገብ ሆነን ብዙ ነገር ስላየ ነው። ከአብርሽም እየተጣላን ብዙ ነገር አድርገናል። እኔ እውነት ባለበት ቦታ የትም ቦታ ይመቸኛል። እውነት ብቻ ሆኖ ላገኘው እንጂ ማንም ምንም ቢለኝ አይገርመኝም። እውነት ለመናገር አቤላ፣ እኔ እውነት ነው ብዬ ካመንኩበት ምንም ላደርግ እችላለሁ። ምንም ማለት ነው እውነት ከሆነ። ምክንያቱም ውሸት ነው፣ የሆነ ሰዓት ላይ ይጋለጣል። እውነት ግን እውነት ነው። ሁሌም ሊድበሰበስ ይችላል፣ የሆነ ነገር ሊሆን ይችላል እንጂ እውነት ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው በዚህ ሰሞን እየተፈጠረ ያለው ነገር እያያችሁ ነው። በጣምም ደስ የሚል ነገር አለ፣ በጣምም ደግሞ በአንዳንዱ በኩል የሚያስደብርም ነገር አለ። ያው እኛ ጀማ ምንም ጭቅጭቅ የለም። ያው ፍቅር ጀማ ነው የሚባለው። ፍቅር ፋሚሊዎች እንዴት ናችሁ? ያው በሌሎቹ በኩል ነው ጭቅጭቅና ንትርክ አንዳንድ የማይሆን ወሬ ምናምን እያወሩ እኛን ሰላምን ሊነሱ የፈለጉ ብዙ ሰዎች አሉ። ግን አይሳካም። ምክንያቱም እኛ ብዙ ነገር አሳልፈን የመጣ ሰዎች ነን። ትላንትና ብዙ ነገር ያደረጉን ሰዎች ናቸው። ብዙ ነገርም የፈጠሩብን ሰዎች ስለሆኑ እኛ ጋር ምንም የሚለወጥ ነገር የለም። እኛ ከአቋማችን ንቅንቅ ምንል ሰው ስላልሆነን ማንም ሊጥለን አይችልም ማለት ነው። እንደውም የኛን ማንነት አይቶ የአብርሽ የኔ ሄርሜላ የአንዳንድ ሰዎች ማንነት አይቶ ሁሉም ወደኛ ይመጣል እንጂ እኛ ወደ ጭቅጭቅ አለም አንገባም። እና ዛሬ የመጣሁበት ዋነኛ ነገር ምንድነው? ቡዜን ጠርቻታለሁ፣ የአብርሽን እህት። ከዚህ በፊት እኔና ቡዜ ብዙ ነገር ላይ ስንጨቃጨቅ ስንጣላ ምናምን ነበር የምታዩን። ያው ባለመግባባት ነው እንጂ በሌላ ነገር አይደለም። እንግዲህ ዛሬ ጠርቻታለሁ፣ አብረን የምናወራ ይሆናል ማለት ነው። እሷ እስክትመጣ እኔ መግቢያ ልሰራላችሁ ላውራችሁ ብዬ ነው። እና ትላንትና ከሩታ ተገናኝተን ነበረ። ሩታ እና ካሌብ ጠርተውኝ እጄላቸው ነበረ። ያው የነሱ አሁንም እዛ ላይ ናቸው፣ በነበሩበት ላይ ነው። ስላለፈው ነገር ማውራት ብቻ እንጂ ሌላ አዲስ ነገር መፍጠር የማይችሉ ሰዎች ናቸው። ሩታ አሁንም ትላንትና ላይ ነች። ትላንትና እኔም ቡዜም አጠገቧ በነበርን ሰዓት ልትረዳንና ምንም ልታውቅልን ያልቻለችም። እንደምታውቁት እኔ የማውቃት በአብርሽ ነው። መጀመሪያ አላውቃትም ሩታን፣ በአብርሽ ነው። ከአብርሽ ደግሞ አብረን ያደግነው አብረን ብዙ አሳልፈን የመጣን ሰዎች ነን። እና አብርሽ አስተዋውቀኝ፣ ግን ደግሞ ከሩታ አጠገብ ነበርኩ። ብዙ ችግር ሲፈጠሩ ከሩታ ጋር ነበርኩ። ከአብርሽ ስትጣላ አብርሽ ሳያጠፋ ራሱ ከሩታ አጠገብ ሆኜ ነበረ አብርሽን ምጣላውና ምቆጣ የነበረው። እና ደግሞ እሷ ያው ምን እንደሆነ አላቅም፣ ምን ችግሯ ምን እንደሆነም ባላቅም ብቻ እሷ የራሷን ስሜት ከማዳመጥ ወደ ኋላ ምትል ሰው አይደለችም። ምክንያቱም ብዙ መስዋዕትነት የከፈለላትና ብዙ ነገር ያደረገላት ሰው ምን የምታዳምጥ ሰው አይደለችም። ያው እንዳያችኋት ከሆነ በአንድ ነገር ነው እኔና እሷ የተጣላ ነው ማለት። ወንድሞቿ በጭንቅ ሰዓት ያልነበሩ ወንድሞቿ መተው ከኔ ጋር ሲጣሉ አውስ ልክ ናቸው እነሱ ከኔ ህይወት ውጣልኝ ምናምን ብላ እኔም ከእሷ ህይወት ወጥቻለሁ። ምክንያቱም የሚጠቅማትን እሷ ነው የምታውቀው። ሌላ ምንም ልለው አልችልም። ስላለፈው አላወራ። ግን ደግሞ እኔናም ቡዜን የተቆጣችሁን ብዙ ሰዎች አላችሁ። እንዴት ነው ለወንድማችሁ የምታግዙት? እንዴት ነው ሩታን ትታችሁ እርጉዟን ሩታ የወለደችዋን ሩታ ምናምን እያላችሁ ብዙ ነገር ብላችሁናል። እናንተም ያልገባችሁ ነገር አለ። ምንድነው ያልገባችሁ? ለሷ እንደቆምንና ለሷ ብዙ ነገር እንዳረግን ምንም የታያችሁ ነገር የለም። እኛ አሁን ወደ አብርሽ ስንሆን አብርሽን እንደዚህ ከአብርሽ ጎን ስንሆን ብዙዎቻችሁ ግን ለሩታ
ወገናችሁ እኛን እየሰደባችሁ የነበራችሁ ሰዎች አላችሁ፣ እኛን እየተቆጣችሁ የነበራችሁ ሰዎች አላችሁ። ግን ደግሞ እኛ ትክክለኛውን ነገር ነበር ይዘን እንትን የነበረው፣ ግን ማንም የተረዳን አልነበረም። አሁን ወደ ትክክለኛው ወደ አብርሽ ወደ ወንድማችን ጎን ነን። በቃ ሩታ እኔንም ቡዜንም ነው የከዳችሁ። የምሬ ነው። አብርሽንም ከድዋለች። አሁን አዲስ ህይወት ሲጀምር አዲስ ላይፍ ሲጀምር ደስተኛ ሲሆን ወደሱ ለመምጣት ትሞክር እንጂ አብርሽንም እኔንም ቡዜንም ሁላችንም ነው የከዳችሁ። ይሄ እናንተ የምታዩት ነገር ነው እና ምን እየሰማው ነው ሩታ እናንተ ልትበቀል ትፈልጋለች ምናምን የሚል ወሬ እየሰማው ነው። እውነትም ይሁን ውሸትም ይሁን አላቅም። ሩታ በምን እኛን ለመበቀል እንደምታስብም አላቅም። ሰውን በችግሩና በተለያዩ ነገሮችን ለመበቀል ሳይሆን በፍቅር ለማሸነፍ ብትሞክሩ በጣም አሪፍ ነው። ሩታም ይሄ ኃይለኝነትሽን ትተሽ ይሄ ቦግ የሚያደርግሽን ነገር ትተሽ እና ደግሞ ከማይሆን ሰዎች ጋር ከዳኒ ከሜሪ ከማያዋጡ ሰዎች ጋር ትተሽ ነገሮችን ለማስተካከል መሞከር ስቺ፣ አንቺ ግን የባሰ ነገሮችን እንዲበላሽ እያደረግሽን እየበጠበጥሽ ነው። አሁን እንግዲህ አብርሃም የራሱን ህይወት የጀመረበት ታይም ነው። የራሱን ህይወት ደስተኛ ሆኖ እየመራበት ያለ ታይም ነው። ምንም ለመበጥበጥ አትሞክሪ ማለት ነው። ጊዜ መጣች። እንዴት ነሽ? ሰላም ነው አለሽ? አለን። እንዴት ነሽ? ከፕሮግራሙ በኋላ አልተገናኘንም። ደግሞ ሳልነግርሽ ፕሮግራሙ ላይ የሚያምር ቀሚስ ነበር ለብሰሽ መጣሽ። አመሰግናለሁ። የምሬን ነው። እና እንዴ የወንድምሽን ደስታ ለመካፈልና በደስታው አብሮ ለመሆን ደስ ብሎሽ ስለመጣሽ በጣም ደስ ብሎኛል። ያው እንደዚህ ልልሽ የቻልኩበት ምክንያት ምን እንደሆነ ታውቂያለሽ? ከዚህ በፊት ተገናኝተን እኔና አንቺ በጣም በብዙ ነገር ነበር እየተጣላን እየተቆጣሽኝ ምናምን ነበር እየተገናኘ ነው። በሰላም ተገናኝተን አናውቅም። አሁን ግን በሰላም ስለተገናኘን እና ደግሞ ወደ ትክክለኛው ማለት ወደ ወንድምሽን ተረተሽ ስለመጣሽ በጣም ነው ደስ ያለኝ። ብዙ የምሬ ነው። በጣም ደስ ብሎኛል። ያ ጊዜ አሁን አንዳንድ ነገሮች የሚቆጨኝ ነገሮች አሉ። ያንን ማስተካከል እፈልጋለሁ ለራሴ። ማለት ወንድሜን የገፋውበት ጊዜያት ያኔ በእርግጥ ትክክል አልነበረም እየሆነ የነበረው ነገር፣ ግን ያንን ማንሳት አልፈልግም። ያንን ነገር አለፈ። እኔም የተካድኩበት ነገሮች ብዙ ነገር የቆምኩበት ነገር የተካድኩበት ነገር አለፈ። ዛሬ ላይ ግን ወንድሜ ደስተኛ ሆኖ ስላየሁት በጣም ነው ደስ ያለኝ እና ደግሞ አንተ ከጎኑ ሆነክ ስላየሁ ደግሞ በጣም ነው ደስ ያለኝ። የወንድሜ ደስታ እስካለበት ድረስ ማናችሁም ሰላሙ አንተ በተለይ አብሮ አደግህ ነው፣ ብዙ ነገር ያሳለፋችሁ ናችሁ። የሆነ በቃ የሱን ሰላም እንደምትፈልግ አሁን ነው የገባኝ። ገብቷል። ግን አንዳንዴ ሲያጠፋ እንዲህ ሲል ጓደኛ ወንድምም ጓደኛም ነውና መምከር እህትም እኔ ደግሞ ሲያጠፋ ሲመክር አሁንም መምከር አይቀርም። አሁን ደግሞ ባለበት ምክር ሳይሆን ትክክል ነው ልጁ፣ ምንም ማለት አልችልም። እና ደግሞ እሱ ደስታዬ ነው ተቀበይኝ ሲለኝ አይ የራስ ጉዳይ ነው ማለትም አልችልም። ምክንያቱም ያኔ በቃ አሁን ላይ ይጸጽትሻል እንዳለው እውነትም እየጸጸተኝ ያለበት ሁኔታ ስላለ ማለት ነው። እና አቤላ እኔም በጣም ደስ ብሎኛል ልልህ ነው። አዎ ማለት ምን እንደሆነ ታውቂያለሽ? የትኛውም ጊዜ ይሁን ማለት ነው ረጅም ጊዜም ቢሆን እውነት ተደብቃ አቀርም ማለት ወደ እውነት ነው እኛ ምን ሄደው። ውሸትን ብንዋሽ የሆነ ጊዜ እንደዋሸን ያስታውቃል፣ የሆነ ጊዜ ይወጣል። እና አንቺም እኔም ከሩታ አጠገብ ሆነን ብዙ ነገር አድርገናል። እግዚአብሔርን ምስክሬን የመሬን ነው። ለአብርሃም ካደረግነው በላይ ለሷ አድርገናል፣ ለሷ ቆመናል፣ ለሷ ብዙ ነገር ተብለናል። የመሬን ነው። አንቺ እስከ መሰደብ እኔ ራሱ እስከ መቆጣት ወንድምሽ አይደለም ወይ እስከ ማለት ድረስ ማለት ነው ብያለሁ። እኔም ብቻ አይደለም ብዙ ሰው ለምንድነው እንደዚህ ኦዲየንስም ለምንድነው ወንድምሽ ላይ እንደዚህ ሆንሽው ወንድምሽ አይደለም እንዴ እስከ መባል ድረስ ወንድምሽ አይደለም እንዴ እስከ መባል ድረስ ደስተሻል። የምሬ ነው። እና ይሄንን የሆነው ምንድነው ለሩታ ስቆሚ ነው። እኔም ደግሞ ምንድነው አንተ ከወንድም በአብርሃም እግዚአብሔርን ማሳይሽ ቮይስ እና ቴክስት የሚደወልልኝ እንትን ለአብርሃም ምን አርጎ ሆኖ ግን እንደዚህ የሆንከው ምን አርጎ ነው ግን እንደዚህ እሱ ላይ የተቀየርከው እስከመባል ድረስ በጣም ብዙ ጊዜ ተብያለሁ። ሩታ አጠገብ ሆኜ ማለት ነው። የምሬን አብርሃም ሳያጠፋ ከሩታ አጠገብ ነበርኩ። ምክንያቱም እርጉዝ ነች ይሰማታል ምናምን ብዬ የምሬ ነው። አጠገቡ ሆኜ በጥፊ ስትመታው
እሷ ነች ነበር ልክ ምለው። የምሬ ነው። ብዙ ነገር ስታደርግ እሷ ነበር ልክ ምለው። ከአብርሃም ጋር ተጣልቻለሁ፣ ከወንድሙ ከኤፍሬም ተጣልቻለሁ። የምሬ ነው። እስከ አንገት እስከመያዝ ድረስ ግን ደግሞ እሷ ምንም ሊገባት አልቻለም። እኛ ላይ እንደዚህ ከሆነች እኛ ብዙ ነገር አድርገንላት እንደዚህ ከሆነች አብርሃም ላይ ደግሞ ያልተረዳነው ነገር ብዙ ነገር አለ ማለት ነው። ብዙ ነገር አድርጋበታለች ማለት ነው። ስለዚህ እኛም ፈልገንና ፈቅደን ነው ከአብርሽ ጎን ይሁን። ምክንያቱም እውነት ያለው እሱ ጋር ነው። እኛ አልተረዳነውም። ብዙ ጊዜ ብሎሽ ይሆናል አልተረዳሽም ይላል። እንደዛ አትረጅኝም እህቴ፣ አልተረዳሽኝም፣ አልገባሽም። ምንድነው ያልገባኝ ብዬ ብዙ ጊዜ ቀጥቅጫለሁ እሱን እስከሚበቃው ድረስ። በቪዲዮ ሊሆን ይችላል፣ በውስጥ ሊሆን ይችላል። በጣም አውርቼዋለሁ፣ በጣም ማለት ነው። ግን መጨረሻው ግን ይሄ መሆኑ አዝናለሁ። ማለት በዚህ መልኩ ባትሆን እሷ ደስ ይለኝ ነበረ። ገብቶሃል? የሆነ በቃ አሁንም እኔ ራሷን አስከብራ የራሷን ህይወት ብትኖር ነው እኔ ምለው። ምክንያቱም እንደዚህ በመሆን ምንም የሚመጣ ነገር የለም። ልቧ እንዴ ከሷ ሸሽቷል ይሄ ልጅ። ገብቶሃል? በራሷ ምክንያት ብያለሁ ከዚህ በፊትም በራሷ ምክንያት ነው ያጣችው ልጁ። ምክንያቱም መልካምነቷ በራሱ ነው እሱን የሚገዛው እንጂ የሆነ መጥፎ በመሆን የሆነ ነገር በመሆን የባሰ ነው ነገሮች የሚሆኑት እንጂ አይስተካከልም። እሷ ግን አልመሰላትም። ያን ዙሪያውም ያሉት አልገባቸውም። ስለዚህ አሁን ምን ማድረግ እንችላለን? ምንም። ስለዚህ አሁን ግን እኔ ከምንም ከማንም በላይ የሚበልጥብኝ የወንድሜ ነገር አሁንም ነገም ወደፊትም እላለሁ። ከዚህ በፊትም እያልኩ ነው፣ አሁንም እላለሁ። የወንድሜ ደስታ እስካለበት ድረስ የትኛውም ነገር ይመቸኛል ብያለሁኝ። አሁንም እላለሁ እና አሁን ላይ ሩታ አብርሽ መጥፎ ነው እኛንም መጥፎ ነን የምትለው መጥፎ ስለሆነን አልነበረም። አጠገቧ የነበር ነው። የምሬ ነው። ለሷ ስለምናስብና ስለምናከብራት ስለምንወዳት የወንድማችን ሚስት ስለነበረች እንጂ እኛ መጥፎ ሆነን አልነበረም። እና ደግሞ መጥፎ አብርሃምም አሁን ላይ መጥፎ ብላ ብዙ ነገር እያደረገች ነው። ጨካኝ ነው ምናምን እያደረገች ነው። አብርሃም ጨካኝ እንዳልሆነና ጥሩ ሰው እንደሆነ እርሷ ራሷ ታውቃለች። ስለዚህ ጥሩ ሰው እንደሆነ ስለምታውቅ ነው ልጅ የወለደችለት። አንደኛ ነገር የምሬን ነው። ብዙ ነገር አሳልፈዋል። ብዙ ነገር ግን ደግሞ በሷ በኩል ብዙ ነገር የተበላሸና አብርሃም ጋም ጥፋት የለም ማለት አይደለም። ጥፋት አለ። እንደ ጥፋቱ መክረናል። ብዙ ነገር አድርገናል። ግን ደግሞ የሷን ስለባሰ ነው ይሄን ነገር ሁሉ የደረሰው ማለት ነው። ስለዚህ አብርሃም ስለምትወደውና ስለምታፈቅረው ስለነበርና ስለምታከብረው በድሮ ስለምታከብረው ነበረ ልጅ የወለደችለት እና የሚወደድና አይነትም ሰው ስለነበረ ነው። እና አሁን የሱን ደስታ ነው የምንፈልገው። የሱን ሰላም ነው የምንፈልገው። በቃ እኛ አሁን ላይ የሱን ተረተነዋል። የሱን ሰላም ስለምንፈልግ ምንም አንልም። እኔ አሁን እየመጡ ብዙዎቻቸው በስልክ እየደወሉ እኔ እንዲያውም አላነሳም። ጓደኞቹ በፊት በጣም ብዙ ነገር ያሳለፉት አሁን ከቢኒ ጋር ራሱ በጣም ብዙ ነገር ያሳለፉ ሰዎች ናቸው። ግን ትናንትና እንዴት ሲናገር እንደነበረ አይቼዋለሁኝ። ልቦና ይስጣቸው። ገብቶሃል? ማድረግ የሌለባቸውን ነገር እያደረጉ ነው። መገኘት በሌለባቸው ስፍራ እየተገኙ ነው። ግን ምንም ማድረግን ግን አንችልም እኛ አሁን ከነሱ ጋር አሁን ግን ከማንም ጋር ሰጣ ገባ ውስጥ መግባት አልፈልግም በአሁን ሰዓት በተለይ። ምክንያቱም ሁሉም ፈራጅ ነው። ሁሉም ያልደረሰበትን የሚያወራ ሰው ነው። ስለዚህ እኔ ምንትን ማለት አልፈልግም። እኔ ብዙ ነገር አሳልፌያለሁ። ዛሬ ላይ እንደዚህም እንደዛም ማለት አልፈልግም። ስለ ልጅ የሚያነሳሉ ስለሆነ ነገር ምንም ነገር ባላነሳ ግን ደስ ይለኛል። አቤላ የምር ግን አይተውክም ልተዋቸው ስል አይተውክም። ያ ነገር ያበሳጫል ትንሽ ማለት ነው። ግን ያም ሆነ ይህ እኔ አላቅም ደስተኛ ሆኖ እንደዚህ ስላየሁትኝ ምን ያህል ደስተኛ እንደሆንኩ አጠይቀኝ አቤላ። እና ለአሁኑ ነው እንጂ ይሄንን ነገር እኛም ማንፈልገውም ነበር። ሩታና አብርሽ እንዲጣሉ በፍጹም አንፈልግም ነበር። እግዚአብሔርን ደስተኛ ሆነውና ልጅ ወልደው ትልቅ ላይፍ እንዲያሳልፉና የወደፊታቸውን ነገር ብቻ እንዲያዩ ነበር ምን ፈልገው። የምሬ ነው። ይሄ የሚረዳን ሰው ይረዳል። ምክንያቱም ያሳለፍነው ህይወት እኛ እናውቀዋለን። ከሩታ ማጠገብ ሆነን ከአብርሽ ማጠገብ ሆነን ሁሉ ነገር ስለምናውቀው ነው እንደዚህ የምንለው። አሁን ብዙዎቻቸው የራሳቸው ሀሳብና የራሳቸው የተለያዩ ነገር ይናገራል እንደፈለጉ። ሰው ባየው አይደል የሚፈርደው። እኛ ግን በኖር ነው የምንፈርደውና የምንናገረው። ስለዚህ እኛ ያየነውና የኖርነው ነገር ስለሆነ የተሰማን ነገር ነው የምንናገረው። እና አሁን ደግሞ ከአብርሽ አጠገብ ስለሆንን እኔም ቡዜም ከአብርሽ አጠገብ ስለሆንን ሩታ የሆነ ነገር እያሰበች ነው ምናምን እናንተን ልትበቀላችሁ ነው ምናምን የሚል ወሬ ሰምቻለሁ። ቡዜ የምሬን ነው። እና እናንተን ልትበቀላችሁ ነው ምናምን ጠብቁ ምናምን የሚል ወሬ ሰምተናል። እና እሺ ምንድነው የሚሻላት? አሁንም በቀል ታስባለች ማለት ነው። አብርሃምን እበቀለዋለሁ እንዳለችው እናንተንም
አብርሃም ተበቅለዋለች መቼም። አሁንም ግን በአንዳንድ ነገር በእርግዝና እያሳበበች ብዙ ነገር ለማድረግ እየሞከረች ነው። ምክንያቱም አብርሃም ደስተኛ ሆኖ ስለሆነ በቃ የሷ ነገር ሙሉ ለሙሉ ተረድቷል አብርሃም አሁን ላይ ማለት ነው። የምታረገው ነገር እያረገችውም ያለችው ነገር ሁሉ ነገር ተረድቷል እና አሁን ደግሞ ያው አብርሽን ተበቅለው ስለሆነ አሁንም እሱን ለመበቀል ብዙ ነገር እያደረገች እንደሆነ እኔ በስትክክል አውቃለሁ። ግን ደግሞ ከሱም አልፎ እኔና ቡዜ ላይም ለመበቀል ብዙ ነገር እያደረገች እንደሆነ ደርሰናል። እንግዲህ እኛ በፍቅር ለማሸነፍ እንጂ እኛ በጸብ ምናሸነፍ እንትን አንልም መስሏታል። ደግሞ ይሄ ነገር የባሰ ነው የሚሆንባት። እስቲ ቀጥታ ትምጣ። ያው የሆነ ነገር አስባ ከሆነ ትምጣ እስቲ ቀጥታ። ግን እንዲህ ባታደርግ የራሷን ህይወት ብትኖር ነው የሚሻላት። አሁን በቀልን እየወለደች በቀል እየወለደች በቀል ከሚሆን ትውት አድርጋ የራሷን ህይወት ብትኖርስ? የራሷን ህይወት ብትኖር ምንም ነው። አብርሃም አሁን ሩታ ላይ ስለ ሩታ አንድ ቀን ማውርቶ ማያውቅም። ምንም ማለት የራሱን ህይወት እየኖረ ነው። እኔ እኮ አልኩትኝ አንተ ትቻታለሁ ካልክ እርግፍ አድርገህ ተው፣ የራስህን ህይወት ጀምር። ልጅቷን እየሄድክ አትበጥብጣት ካልኩት ጊዜ ጀምሮ አቁሟል። እሷ አቆመ። በቃ ህይወቱን በስነ ስርዓት ይኑር ስል እሷ ጀመረች። አሁን ደግሞ እንደዚህ ደግሞ ከሆነ ምን አይነት አመለካከትና ምን አይነት አስተሳሰብ እንዳላት አላቅም። እኔ ዙሪያዋ ላይ የሚመክሯት ጥሩ ነገር ቢመክሯት ጥሩ ነው። መጥፎ ነገር ብቻ ነው የሚመክሯት። አላቅም ግን እኔ ምንም ነገር ቢመጣ እኔ ግድ አይሰጠኝም። የምንፈራው ነገር ምንም ነገር ስለሌለ ማለት ነው። እኛ ከእውነት አጠገብና ትክክለኛ ነገር እያደረግን ያለን ሰዎች ነን እና ደግሞ እኚህም ቡዜም አሁን ወደ ራሳችን ስንመለስ ብዙዎቻችሁ እየተሳደባችሁና ከአብርሽ ጎን ስንሆን ብዙዎቻችሁ እየተሳደባችሁና እየተቆጣችሁ ያላችሁ ሰዎች አላችሁ። እስኪ አስቡት እናንተ ብትሆኑ እናንተ ማታደርጉት ነገር ሰው የማያደርገው ነገር ሲደረግበት ምንም ደስ አይልም። እስኪ አስቡት በአብርሽ ቤት በዳኒ ፊትና እሷ ቆመች እቃ ስታሳጥበው እናንተ ስታስቡት ተራ ነገር ይመስላችኋል? ደስ የሚል ነገር ይመስላችኋል? የምሬ ነው። የባሏን የእርቃን ቪዲዮ ይዛ እና ፎቶ ይዛ ለሰውን ስታሳይ ኖርማል ነገር ነው ለእናንተ? የምሬ ነው። በጣም የሚከብድ ነገር ነው። ሶፋ ላይ እንደዛ ሲዘሉ አብርሃም ላይ እንደዛ ሲሳሳቁ በቤቱ ልጅህን አታይም ሲባል የምሬ ነው። ረጋ ብላችሁ ብታስቡ ደስ ይለኛል። እኛ ከአብርሽ አጠገብ ይሆን ነው ከአብርሽ ጎን ይሆን ነው አሁን ላይ እውነት ስላለው ብቻ ነው። የምሬ ነው። ከሷ ጋር ለመሆን ብዙ ነገር አድርጓል፣ ብዙ ነገርም ለፍቷል። የምሬ ነው። እሱ ብቻ አይደለም ሄርሜላ እኔም ሄደን ሩታ ታያረቁ በቃ አንድ ላይ ሆኖ እናንተ ናችሁ የሚያምሩበት አብርሽ አንቺን ነው የሚያፈቅረው ብላ ብዙ ጊዜ ሄርሜላ ራሱ ተናግራታለች። እና አሁን ላይ አብርሽ ስለተጎዳ ስለተከፋ ብዙ ነገር ስለተደረገበት ብቻ ነው አጠገቡ ይሆን ነው እንጂ ሌላ ነገር አይደለም። ወንድማችን ምናምን ስለሆነ አይደለም፣ ለሱም አዳልተን ምናምን አይደለም። ምክንያቱም ከዚህ በፊት እኔም ቡዜም ከሩታ አጠገብ ሆነን ብዙ ነገር ስላየ ነው ከአብርሽም እየተጣላን ብዙ ነገር አድርገናል። እኔ እውነት ባለበት ቦታ የትም ቦታ ይመቸኛል። እውነት ብቻ ሆኖ ላገኘው እንጂ ማንም ምንም ቢለኝ አይገርመኝም። እውነት ለመናገር አቤላ እኔ እውነት ነው ብዬ ካመንኩበት ምንም ላደርግ እችላለሁ። ምንም ማለት ነው እውነት ከሆነ ምክንያቱም ውሸት ነው የሆነ ሰዓት ላይ ይጋለጣል። እውነት ግን እውነት ነው። ሁሌም ሊድበሰበስ ይችላል፣ የሆነ ነገር ሊሆን ይችላል እንጂ እውነት ነው። ስለዚህ እኔ ዛሬ ለምን እንዲህ ያልሆነም ብባል አልሰማም፣ እውነት ስለሚያስደስተኝ። በቃ አሁን ደግሞ ሩታ አጠገብ ያልሆን ነው አሁን ላይ ሩታ ልክ ስላልሆነች ብቻ ነው። በቃ የምታደርጋቸው ነገሮች በፍጹም ልክ ስላልሆነ ነው። ምክንያቱም እቺ ሩታ ድሮ የምናውቃት ሩታ አይደለችም። የምሬን ነው። ድሮ የምናውቃት ሩታ ምን አይነት ፍቅር እንደምትሰጥና ምን አይነት አክብሮት እንዳላት በደንብ እናውቃለን። አብርሃምም የወደዳትና ያገባት ለዛ ነው። አሁን ላይ ግን የምታደርገው ሩታ እቃ እያሳጠበች በተጣላው ሰው ፊት እቃ እያሳጠበች እና ደግሞ በጥፊ እየመታችው እያንቋሸሸችው ፍቅር የማሰጠው አክብሮት የማሰጠው ሩታ ስለማናውቃት ነው አጠገቧ ያሉን ነው። እኔም ቡዜም አሁን ላይ አብርሃም አጠገብ ይሆን ነው አብርሃም ብዙ ነገር ስለተደረገበት እንጂ ሌላ ነገር አድርገን አይደለም። እኔም እህት አለኝ፣ እሷም እህት አላት፣ እናት አላት። በቃ ሁላችንም እናውቃለን ስለ ሴት ልጅ ማለት ነው። ግን አሁን ላይ ሩታ የምታረገው ነገር ልክ ስላልሆነ ብቻ ነው። የምሬ ነው እንጂ እስኪ አስቡት ሩታ ልክ ናችሁ ብላ ታስባላችሁ? እስር ቤት እየሄደች ወረቀት ይዛ ፍታኝ አስሬ እያለችው ብዙ ነገር እያሳሰረችው እንደዚህ የምታደርገው ሩታ ስለማናቃት ነው ከሩታ አጠገብ ያሉ ነው እንጂ ሌላ ነገር አድርገን አይደለም። እኔ ጥቅመኛ ነህ ሄርሜላ ምን አድርጋለህ ነው ምናምን ብላችሁኛል። ኖ አይደለም። ማንም አጠገቤ ሳይኖር አብርሃም አጠገቤ ስለሆነ ነው፣ ወንድሜ ስለሆነ ነው።
ጥቅመኛ ነህ ምናምን ሄርሜላ የሆነ ነገር ብላ እሷ እሺ ጥቅመኛ ነች ከወንድሟ ጋር ስለሆነ የሆነ ነገር አስጠቅሟት ነው ወንድሟ አይደለም ነው በትክክለኛው መንገድ ላይ ትክክለኛ ስለሆነን እንጂ ሌላ ነገር አድርገን አይደለም እንጂ ሩታም እንወዳታለን። አሁን ብዙዎቻችሁ ሌላ ነገር ሊመስላችሁ ይችላል እንጂ እኔም ቡዜም ሩታን እንወዳታለን። አሁን ላይ የምታደርጋቸው ነገሮች እንጂ ስራዎቿ እንጂ ማይመቸን እንጂ የሰው ልጅ ናት የሰው ልጅ ናት አትጠላ። የምታደርገው ነገር ብቻ ነው ልክ ያለው ነው እንጂ እኛ የፍቅር ጀማ ፋሚሊዎች በጣም እንወዳታለን ሩታ ማለት ነው። እንግዲህ ይሄንን ይመስላል ቆይታችን። እንግዲህ አሁንም ነቅነቃለን ከእውነት አጠገብነን እንጂ ሌላ ነገር እያደረግን አይደለም። እንግዲህ አሁንም ከወንድማችን ጎን ነን የሚሆነው ነገር አብረን እናያለን ማለት ነው። ቡዜ እንግዲህ ከዛ በፊት ያስቀየምኩሽም ያስከፋውሽም ነገር ካለ ያው በል ምናምን ካለ በጣም ይቅርታ ማለት ፈልጋለሁ። ኧረ እኔ ራሴ ይቅርታ የምር ያስቀየምኩ ይቅርታ። ኧረ ችግር የለም። አሁን እህትና ወንድም ሆነን ከወንድማችን አጠገብ ሆነን ነገሩን በሰላምና በፍቅር እንሄዳለን ማለት ነው። በጣም እንወዳቸዋለን። ቻው